የኢትዮጵያ የጥራጥሬና የቅባት እህሎች ወጪ ንግድ ገቢ እያደገ መምጣቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ አክሎም ሀገሪቱ የጥራጥሬና የቅባት እህሎችን ወደ ውጪ በመላክ ይበልጥ ተጠቃሚና ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች መሆኑን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር ይህንን የገለጸው በአዲስ አበባ በተካሄደው 14ኛው ዓለም አቀፍ የጥራጥሬና የቅባት እህሎች ጉባኤ ላይ ሲሆን መድረኩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር እንዲሁም ከአፍሪካ የአረንጓዴ አብዮት ጥምረት ጋር በጋራ በመሆን 14ኛውን ዓለም አቀፍ የጥራጥሬና የቅባት እህሎች ጉባኤ በዛሬው ዕለት በአዲስ አበባ አካሂዷል። በዚሁ መድረክ ላይ የተገኙት የቀድሞው የኢፌዴሪ ጠቅላይ ሚኒስትርና የአፍሪካ የአረንጓዴ አብዮት ጥምረት አግራ የቦርድ ሰብሳቢ ኃይለማርያም ደሳለኝ ጥምረቱ የአፍሪካን የጥራጥሬና የቅባት እህሎች ምርታማነት ለማሳደግ የሚያከናውነውን ተግባር አጠናክሮ እንደሚቀጥል ገልጸዋል። የጥምረቱ የቦርድ ሰብሳቢ ያክለውም የጥራጥሬና የቅባት እህሎች ምርት እየጨመረ የመጣውን የዓለም የሸማቾች ፍላጎት ለማሟላት ወሳኝ ነው ብለዋል። የጥራጥሬና የቅባት እህሎች እየጨመረ የመጣውን የዓለም የምርት ፍላጎት ለማሟላት ወሳኝ ናቸው። በአሁኑ ወቅት የጥራጥሬና ቅባት እህሎች ምርት በአፍሪካ ውስጥ የኢኮኖሚ አንቀሳቃሽ ኃይል ለመሆንና ኑሮን ለማሻሻል አስተዋጽኦአቸው ከፍተኛ ነው። በኢትዮጵያ በሚሊዮን የሚቆጠሩ አነስተኛ ማሳ ያላቸው አርሶ አደሮች የጥራጥሬና ቅባት እህሎችን በማምረት ለሀገር ኢኮኖሚ የበኩላቸውን አስተዋጽኦ እያበረከቱ ናቸው። የመንግስት ተቋማት፣ የግሉ ዘርፍና የሲቪል ማህበረሰብ ድርጅቶች በጋራ በመሆን በአፍሪካ ለቅባት እህሎችና ጥራጥሬ እሴት ሰንሰለት እድገትና ሽግግር እያደረጉት ያለው ጥረት የሚደነቅ ነው። ኢትዮጵያ ጥራጥሬና የቅባት እህሎችን ወደ ውጭ ለመላክ የሚያስችል አቅም አላት ያሉት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ደግሞ በዚህ ዘርፍ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች መሆኗን ተናግረዋል። ይህን ለማሳካትም ዘርፉን ለውጭ ባለሀብቶች ክፍት ከማድረግ በተጨማሪ በገበያ የሚመራ የምንዛሬ ተመን በመተግበርና የዋጋ ተመን በማቅረብ እየሰራች መሆኑን አንስተዋል። የንግድ ስርዓትን ማቃለልና ወደ ውጭ የሚላኩ ምርቶች ተወዳዳሪነት፣ ጥራትና ብዛትን ለማሳደግ በቁርጠኝነት እየተሰራ ነው። ይህም ምርታማነትን ለማሻሻል የእሴት ሰንሰለትን ለማሳደግና አምራቾችን ጨምሮ ለገበያ ተዋናዮች የገበያ ተደራሽነትን ለማስፋት አይተኬ ሚና አለው። በቅርብ ወደ ተግባር የገባው የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ለዘርፉ ተዋናያን አዳዲስ የገበያ መዳረሻዎችን ይፈጥራል። እንዲሁም የዓለም ንግድ ድርጅት አባል ለመሆን እየተደረገ ላለው ሂደት የጥራጥሬና ቅባት እህሎች ምርት ወሳኝ ነው። በመንግስት ለወጪ ንግድ የተሰጠው ትኩረት በተለይም ከጥራጥሬና ቅባት እህሎች የሚገኘውን የውጭ ምንዛሬ ገቢ ቀጣይነት ያለው እድገት እንዲያስመዘግብ አስችሏል ያሉት ደግሞ የኢትዮጵያ የጥራጥሬና ቅባት እህሎች ላኪዎች ማህበር ፕሬዝዳንት ኤደው አብዲ ናቸው። በተለይም መተግበር የጀመረው የአፍሪካ ነጻ የንግድ ቀጠና ስምምነት እንዲሁም ሀገሪቱ የዓለም የንግድ ድርጅት አባል ለመሆን እያደረገች ከምትገኘው ጥረት ጋር ተዳምሮ በቀጠናው ብሎም በዓለም አቀፍ ገበያ ላይ በንቃት ለመሳተፍ አቅም እንደሚፈጥር የማህበሩ ፕሬዝዳንት ተናግረዋል። የዝግጅት ክፍላችን ያነጋገራቸው የማህበሩ ፕሬዝዳንት ጉባኤው በአዲስ አበባ መካሄዱ በተለይም ላኪዎች ከሌሎች ሀገራት ላኪዎች ልምድ በመቅሰም ከአምራቾች የሚገዙት የምርት ዋጋ ከዓለም ገበያ ዋጋ እንዳይበልጥና ለኪሳራ እንዳይዳረጉ ለመጠንቀቅ ይረዳቸዋል ብለዋል። የኢትዮጵያ ላኪዎች ዋናው ችግርም የሀገር ምርት ዋጋ ከዓለም ገበያ ዋጋ መብለጡ መሆኑንም ጠቅሰዋል። መንግስታችን በኤክስፖርት ላይ ለሚያደርገው እቅድ በጎ አሻራ ትተን ማለፍ ነው። ስለዚህ ዘንድሮ መንግስት በጥራጥሬና ቅባት እህሎች 16.2% ጭማሪ ያለው ኤክስፖርት እናደርጋለን ብሎ አቅዷል። ያንን ልናሳካ የምንችልበትን አቅም ፈጥረን ወደፊት መጓዝ ነው። ተግዳሮቶቹ አንደኛውና ዋነኛው የአገር ውስጥ የመግዣ ዋጋና የዓለም አቀፍ ዋጋ ተመጣጣኝ ያለመሆን ነገር አለ። የውጭ ሀገር ዋጋው ይቀንሳል፣ የአገር ውስጥ ዋጋ በጣም ውድ ነው። ሌላው የሎጂስቲክስ እና የምርት የማጓጓዝ የትራንስፖርት እጥረት አለ። ያቀልጣፋ እንዲሆን ያው መንግስትም እየሰራ ነው። በተለይ የባቡር መስመሩን ለማቀላጠፍ እየተደረገ ያለው ጥረት ሊበረታታ ይገባል። የፋይናንስ አቅርቦቱም እንደዛው ለኤክስፖርቱ በቂ ሁኔታ ፋይናንስ ማቅረብ አለበት መንግስት ብለን እናምናለን። ዛሬን ጨምሮ ለሁለት ቀናት በሚቆየው 14ኛው ዓለም አቀፍ የጥራጥሬና የቅባት እህሎች ጉባኤ ላይ ከ500 በላይ የሀገር ውስጥ ላኪዎችና ዓለም አቀፍ ገዢዎች እየተሳተፉ ሲሆን ጉባኤው የንግድ ግንኙነትን የሚያጠናክርና አዳዲስ የገበያ ትስስሮችን መፍጠር የሚያስችል ነው ተብሏል።